ምዕራፍ 9 ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባሕር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችን ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃውንም በትር ያስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳትም ማቃጠያ ሆኖ ይቃጠላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግሥቱ ላይ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ። በትዕቢትና በልቡ ኩራት ጡቡ ወድቋል። ነገር ግን በተወቀረ ድንጋይ እንሠራለን። የሾላ ዛፎች ተቈርጠዋል፣ ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬምና በሰማርያ የሚኖሩ ሕዝብ ሁሉ ያውቃሉ። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶቹን ሶርያውያንንም ከምሥራቅ ፍልስጤማውያንንም ከምዕራብ ያንቀሳቅስበታል። እስራኤልንም በተከፈተ አፍ ይበሏታል። በዚህ ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ሕዝቡ ግን ወደ ቀሰፋቸው አልተመለሱም፣ የሰራዊትንም ጌታ እግዚአብሔርን አልፈለጉም። ስለዚህ እግዚአብሔር ራስንና ጅራትን የሰሌኑን ቅርንጫፍና እንግጫውን በአንድ ቀን ከእስራኤል ይቈርጣል። ሽማግሌውና ከበርቴው እርሱ ራስ ነው፣ በሐሰትም የሚያስተምር ነቢይ እርሱ ጅራት ነው። ይህን ሕዝብ የሚመሩ ያስቷቸዋል፣ ተመሪዎቹም ይጠፋሉ። ሰው ሁሉ ዝንጉና ክፉ ሰሪ ነውና አፍም ሁሉ ስንፍናን ይናገራልና። ስለዚህ ጌታ በጎልማሶቻቸው ደስ አይለውም፣ ለድሃ አደጎቻቸውና ለመበለቶቻቸውም አይራራም። በዚህ ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ክፋት እንደ እሳት ይቃጠላል፣ ኩርንችቱንና እሾሁን ይበላል። ጭፍቅ የሆነውንም ዱር ያቃጥላል፣ ጢሱም ተትጐልጕሎ እንደ አመድ ይወጣል። በሰራዊት ጌታ በእግዚአብሔር ቁጣ ምድር ተቃጥላለች፣ ሕዝቡም እሳት እንደሚበላው እንጨት ሆኗል። ሰውም ለወንድሙ አይራራም። ሰው በቀኙ በኩል ይነቅላል ይራብማል፣ በግራም በኩል ይበላል አይጠግብምም። እያንዳንዱም የክንዱን ሥጋ ይበላል። ምናሴ ኤፍሬምን፣ ኤፍሬምም ምናሴን ይበላል። እነርሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህ ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች።